ሰላም ጋይስ እንዴት ናችሁ? ቤተሰብ ሁሉ ሰላም ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ጤና አፍያ ሁሉ ሰላም? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና ናችሁ? ምሽት ስራ ቆንጆ ነው? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እስኪ ታብ ሼር፣ ላይክ እና አንዳንድ ነገር ደግሞ እንማማር። ያወቀ ያሳውቅ፣ ያላወቀ ይወቅ እላችኋለሁ። ቤተሰብ የመዳም ቅመሞች በያላችሁበት የሰላም የደስታ ይሆንላችሁ። እግዚአብሔር ይመስገን እኔ በጣም ደህና ነኝ። ያው የዛሬው ርዕሴ ደግሞ ምንድነው ታውቃላችሁ? በተለይ ለመዳም ቅመሞች ነው። ለመዳም ቅመሞች ራሳችሁን ጠብቁ፣ አታስቡ፣ አትጨነቁ። ምክንያቱም ማንም ሰውም የሚደርስልን ነገር የለም። ራሳችን ባለ ነገር እንጠብቅ ማለት ነው። እና ኢትዮጵያ ሄዳችሁ የመጣችሁ አላችሁ ማለት ከስንት አንድ አለ ቤተሰብ ማለት ነው። ጥሩም አለ መጥፎም አለ ማለት ነው። እኛ ሰራንም አልሰራንም ብር በበዛና ባነሳ አይደለምና ለቤተሰብ የምልኩት ለብቻ። ሁለተኛ ደግሞ አካውንት ክፈቱ፣ በራሳችሁ ስም አካውንት ክፈቱ። አለበለዚያ ደግሞ ወይ በእናትሽ ስም ወይ በአባትሽ ወይ በወንድምሽ ካለሽበት አገር ኤምባሲ ወይ ደግሞ ሲወሲ ሄደሽ ውክልና መስጠት ትችያለሽ። ምክንያቱም አንደኛ ማውጣትም ማንቀሳቀስም አይችልም። ሄዶ ብቻ በደፍተሩ ላይ ማስመዝገብ ብቻ ነው የሚችለው። 3 አይነት ውክልና ስላለ እንደዛ አርጉ። ምክንያቱም በአሁን ሰዓት ገንዘብ ያጣላል፣ ከቤተሰብ ያለያያል እና ብዙ ነገር ስላለ እኛ ማንም አይረዳንም። ያው የሚሰጥበትና የማይሰጥበት ነገር አለ እና እባካችሁ ያላችሁበት አገር እንደምንም ሰዎቹ ውሰዱን ብላችሁ፣ አለበለዚያ አካውንት ያላችሁበት አገር መታወቂያ ነው የዛ ሀገር ኢቃማ ነው። ኢቃማ ያወጡላችኋል። ከዛ በዛ በኢቃማ ደግሞ ሲም፣ በራሳችሁ ሲም በራሳችሁ እጅ አሻራ፣ ከዛ እንደገና ደግሞ አፕል አለ ስልክ ላይ ማለት ነው። እንደ ዋትስአፕ እና እንደ ኢሞ ሆኖ ይለያያል። እንደሱ ፎቶ ምናምን ይጠይቃል። ከዛ ከመታወቂያችሁ ላይ ደግሞ የተወለዳችሁበት ቀን ልደት ምናምን ይጻፋል። ከዛ ያ አካውንት ከፈቱላችሁ ማለት ነው። ከዛ ያንን ኮዱን ማንም ሰው ማወቅ የለበትም ማለት ነው። እናንተ አሁን ስትልኩም ሰዎቹ ማሰሪዎቻችሁ ሲያስገቡ ሜሴጅ ምንም ይደርሳል። ካርድም ከፈለጋችሁ እነሱ ካላካችሁ በስማችሁ ነው። ለምሳሌ እኔ ስሚ ሚሚ ከሆነ በወደኔ እንኳን ስንትን ማን ነው ካርድ ቢልኩልኝ ሚሚ ብሎ ነው የሚመጣና እንደዛ አድርጋችሁ እንትን በሉ። ምክንያቱም አጠፋን ብለው አይናገሩም። አጠፋን ብሩን አጥፍተናል አይሉም። ብቻ አትምጡ፣ እዛው ስሩ፣ እዛው ተረብሿል ምናምን ብዙ ነገር ነው የሚሉትና እባካችሁ እና ተጠንቀቁ። ክፉም አለ ደግም አለና ስለዚህ 10 ዓመት 5 ዓመት ምንም ብንሰራ ምንም ትርጉም የለውም። ዋናው የብር አያያዝ ነው የሚጠይቀው፣ ብር አያያዝ ነው። እና እባካችሁን በቃ ከምንም በላይ ደግሞ በቃ ራሳችሁን ጠብቁ። ያለውን ነገር ከፈት አድርጋችሁ ብሉ፣ ጠጡ። እናት ወይ አባት ወይ እህት አይደለም እዚህ ብሉ፣ ጠጡ። ሁለተኛ ደግሞ በየወሩ ደግሞ ደሞዝ ተቀበሉ። በየወሩ ምንም እንዳታቋርጡ። በየትኛውም ዓለም ላይ ማንኛውም ሰው ቢሆን ደሞዝ በየወሩ ሳይቀበል የሚሰራ የለም። እና ራሳችሁን ጠብቁ፣ አትፍሩ። የምትፈልጉትን ነገር በአካል ጠይቁ። ምንም ነገር ምግብም ሆነ ምንም ሆነ በቃ በስነ ስርዓት ሳትፈሩ ጠይቁ። ምንም የሚያስፈራ ነገር የለውም። እና እባካችሁ ምክንያቱም በተለይ ለሴት ልጅ
በጣም ከባድ ነው። ምክንያቱም እድሜም ጉልበትም ያልቃል፣ ጊዜም ይሮጣል፣ ብር ምንም ቁም ነገር የለውም። ካላመናችሁ በቃ አመቺ ከሆነ መደበቅ፣ ብሩን አለመላክ፣ አለበዚያ ያላችሁበት ሀገር ውክልና ሰጥታችሁ እንዲያስመዘግቡ ብቻ። ማውጣት፣ ማንቀሳቀስ፣ መሸጥ አይችሉም። ስለዚህ ሄዶ ብቻ ብሩን ልካችሁ ልክ ያለው ሄዳችሁ አስመዝግቡ ብለሽ በቃ ስትሄጂ የራስሽ ነው። የፈለግሽውን ነገር ማድረግ ትችያለሽ። ምክንያቱም በአሁኑ ሰዓት ደረሰኝ ከሌለሽ ምንም ከሌለሽ የትኛውም ሀገር ብትሄጂ ደረሰኝ ማስረጃ መረጃ ከሌለሽ ማንም ጉዳይ አይልሽም። የትኛውም ሀገር ብትሄጂ ግዴታ ደረሰኝና እንትን ያስፈልጋል። እና እንደዛ እያለን እንመካከር ማለት ነው። ወይ ደግሞ ለ2 ዓመት ጨርሳችሁ ማለት ነው። 2 ዓመት ከጨረሳችሁ በኋላ በቃ ለማንም ሳታማክሩ በቃ ምንም እንዳይነኩ ማስጠንቀቅ። ግን ለነሱ በቃ የሚያስፈልግባቸው ነገር አለ። እኛ አለማስለመድ፣ ካስለመድን ደግሞ እኛ የባሰ ሰነፍ ነው የምናደርጋቸው። ምክንያቱም እኛ ዝም እንደምንሰራ አናውቅም። አንድ ፈጣሪ ብቻ ነው የሚያውቀው እንደምንሰራ። ማርያምን ነው የምላችሁ። እኛ እግራችን እኮ እያበጠ ነው። ቁርስ መብሊያ ሰዓት የለ፣ ምሳ መብሊያ ሰዓት የለንም እኮ። ተመችቶሻል ይላሉ። እኛ ስንቶቻችን ነው በፍሊተር ፎቶ እያነሳን የምንልክ? እና እንደዛ እያደረግን እንማማር፣ ለራሳችን እንሁን፣ ባለን ጊዜ የሆነ ነገር እንስራ። በቃ እንማማር። ዝም ብለን ጊዜያችንን ያላችን ጊዜያችንን ለሰው አናሽቀብጥ። ከምሬ ነው የምላችሁ፣ አናሽቀብጥ። እና በቃ ያለውን ነገር እንዳገራችሁ ደግሞ አረብኛ ካልቻላችሁ ማለት ነው፣ ከራባችሁም የሆነ ነገር የምትፈልጉት ነገር ካለ በምልክት ተናገሩ። ወይንም ደግሞ ቲክቶክ ላይ የሆነ ዩቲዩብ ላይ ስሙን በአማርኛም በእንግሊዘኛም በኦሮምኛም ጽፋችሁ የምትፈልጉት ነገር ብትጽፉ ከዛ ያንን ፎቶ አንስታችሁ ለአሰሪዎቻችሁ ወይ ለባባ ወይ ለማማ ፎቶ መላክ፣ ከዛ ይገዙላችኋል ማለት ነው። ምንም የሚያስፈራ ነገር የለም። ምንም አትስረቁ፣ እውነቱን ተናገሩ። ከምሬ ነው የምላችሁ። ምንም የሚያስረቅ ነገር የለውም። ምንም በቃ ክፉም ሆኖ ደጉም ሆኖ ለራሳችሁ ስለሆነ እኛ የመጣ ነው አንድ አላማ ነው። በቃ አላማችን ምንድነው? ሰርተን ለመሄድ ነው እንጂ ሌላ ነገር ፈልገን አይደለም። እና እባካችሁ ተጠንቀቁ። ስልክ ይጠለፋል፣ ብዙ ነገር አለ። ብር ተቀብላችሁ ወዲያው በራሳችሁ አካውንት ላኩ። በቃ አታስቀምጡ፣ አታበድሩ፣ ለማንም ሰው አታበድሩ። በአሁኑ ሰዓት ጊዜው ተቀይሯል፣ እንደ ድሮ አይደለም። እና እንደገና ደግሞ በቃ ተኙ፣ በጊዜ ተኙ፣ በጊዜ ተነሱ። ውሃ ጠጡ፣ ጣፋጭ ነገር አታብዙ። ውሃ ጠጡ፣ ጠዋት ላይ ራሱ ውሃ ጠጡ። ውሃና ተምር ጠጡ። እስኪ እንትኖቹ ማየት ትችላላችሁ፣ ፊሊፒኖቹ እና የጓዳዎቹ ማየት ትችላላችሁ። እኛ ቶሎ ብለን በደረቅ አፋችን ወደ ስራ ነው የምንሄደው። እና መጀመሪያ ብሉ፣ ምንም ያጣድፍ ነገር የለም። ቀደም ብላችሁ ተነስታችሁ ጸሎት አድርጎ ፈጣሪን አመስግኑ። በቃ ምንም መደነባበር አያስፈልግም። በጊዜ ተኙ፣ ስልክ ቀንሱ፣ ጸሎት አድርጎ ፈጣሪ እኛን ያቀናል፣ ያየናል፣ ሁሌም ከጎናችን ነውና እና እንደዛ እናርግ። በቃ የደወለው ሁሉ ወዳጅ አይደለም። በቃ ራሳችንን ባለን ጊዜ ራሳችንን እንጠብቅ። በተመቸን ሰዓት የሆነ ነገር እንማማር። ማርያምን ነው የምላችሁ፣ እንማማር። እና ብዙዎቹ ብሌን እየሆኑ ነው፣ ህልማቸውን እያሳኩ ነው። በቃ እኛ ዝቅ አድናቂ ሆነን ቀረን፣ አሽቃባጭ ሆነን ቀረን። ስለዚህ ብንተባበር እኛ ደግሞ በተለይ ስደት ላይ ያለ ነው በጣም ለሰው ሩሩ ነው። ስለዚህ ለራሳችንም እርስ በርስ እንተባበር፣ እንተጋገዝ እና እንረዳዳ። ማርያምን ነው የምላችሁ፣ እንረዳዳ። ምንም ስራ አያስንቅም። ህልማችንን እናሳካ፣ እንለማመድ። በቃ ጊዜው እንደዛ ነው። ጊዜው የሶሻል ሚዲያ ነው በአሁኑ ሰዓት። ይሄ ትምህርት ይጠይቃል ምናምን፣ እኔ እንትን ነኝ፣ እኔ እፈራለሁ፣ እኔ አይን አፋር ነኝ። ኧረ እባክህ ድሮ ቀረ። ከምሬ ነው የምላችሁ። ምንም ነገር ፈጣሪ የሰጠንን ነገር አመስግነን
መቀበል አለብን፣ ባለን ነገር መደሰት። ስለዚህ የሰው ወርቅ አያደምቅም። ባለን ነገር ፈጣሪን አመስግነን እንትን ማለት አለብን እላችኋለሁ። ቤት ውስጥ ደግሞ ራሳችሁን መጠበቅ፣ ከመታጠባችሁ በፊት የሆነ ዘይት ቤት ውስጥ ሰርታችሁ 2 ሰዓት 1 ሰዓት ቆይታችሁ ታጠቡ። በሳምንት አንዴ ታጠቡ። ምክንያቱም ውሃው ጨው ስለሆነ እንደዛ አርጉ። ሻሽ ስታስሩ ደግሞ ጠበቅ አታርጉት፣ ላላ አርጉት እና ስራችሁን ከሰራችሁ፣ ሰውን ካከበራችሁ፣ ራሳችሁን ካስከበራችሁ ፍሬሽ ምግብ ካልቻላችሁ ደግሞ ተለማመዱ። ዩቱብ ላይ ስሩ ምናምን። በቃ ዋናው ድፍረት ነው። ደፋር ከሆናችሁ ዩቱብ ላይ እዩ፣ ሰርች በአማርኛም በእንግሊዝኛም በሁሉም ቋንቋ አለ ምግብ አሰራር። ግዴታ ያንኑም ባይሆንም አቅጣጫው እንደዛ ከሆነ ይሰራል። ዋናው ምን ሆኖ ሰው ደፋር መሆን ነው። እኛ እኮ ከእናት ወዳችን እኮ አይደለም የለመድነው። ሙያ ልመዱ። ከእንግዲህ ትዳር አለ፣ ልጅ አለ፣ ምን አለ። የአረብ ሀገር ስራ ሳያቅትም እሺ፣ የሀበሻውስ? ስለዚህ እንልመድ። 4 ቦታ 3 ቦታ አይደለም የሚቆረጠው ዶሮ። የ12 ብረት ካላወጣሽ ባልሽ ይገልሻል፣ ወይ ደግሞ በአገልግላት ይዞ ነው ሀገርሽ ቤተሰብሽ ላይ የሚሰድሽ። እና እንደዛ ስለሆነ ራሳችሁን ጠብቁ እና አመሰግናለሁ። መልካም አዳር። ከተመቻችሁ ላይክ ሼር አድርጉ፣ አበረታቱን ምናምን እላችኋለሁ። ፀጉራችሁ አላድግ ምናምን ላለ ደግሞ ሌላ ቀን እሰራላችኋለሁ። ሌላ ቀን ምን እንደምጠቀም ምናምን። ግን ከምንም በላይ ጭንቀት ምናምን ቀንሱ። ግን ከሰው ላይ ጭንቀት አይጠፋም። እና ከተመቻችሁ ላይክ ሼር አድርጉልኝ፣ አበረታቱኝ። እኛ ባለን ጊዜ እንስራ። ከምሬ ነው የምላችሁ ማርያምን። ባላችን ጊዜ እንስራ፣ እንተባበር እና መልካም ቆይታ። እናመሰግናለን። ደህና ድሩ።